ሰላም ለእናንተ ይሁን የዚህ ቻናል ቤተሰቦች። ዛሬ ሁላችንም በሕይወታችን ውስጥ በሆነ ወቅት የምናልፍበትን ነገር ግን ለመናገር የሚከብደንን አንድ ጉዳይ እናነሳለን። ወደ እግዚአብሔር ደጋግመህ ጮኸህ መልስ አጥተህ ታውቃለህ? አምላኬ ሆይ የት ነህ ብለህ የጠየቅክባቸው ጨለማ ምሽቶች ነበሩ? ብዙዎቻችን እግዚአብሔር ዝም ሲል የተተወን የተረሳን ወይም ጸሎታችን ሰማይ ያልደረሰ ይመስለናል። ዛሬ ግን የምነግራችሁ አንድ ትልቅ እውነት አለ። የእግዚአብሔር ዝምታ የእርሱ አለመኖር ማለት አይደለም። በዚህ ቪዲዮ እግዚአብሔር ለምን ዝም እንደሚልና በዚህ አስቸጋሪ የጥበቃ ጊዜ ውስጥ እንዴት በሰላም ማለፍ እንደምንችል በሰፊው እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ክፍል 1 የዝምታው ምክንያት። ወዳጆች፣ እግዚአብሔር ዝም የሚለው እኛን ለመቅጣት ሳይሆን እኛን ለመቅረጽ ነው። ለምሳሌ አንድ መምህር ተማሪዎቹ ፈተና እየተፈተኑ እያለ በክፍል ውስጥ ዝም ይላል። ዝምታው ተማሪዎቹን ስለጠላቸው ሳይሆን የሰጣቸውን ትምህርት በተግባር እንዲያሳዩ ዕድል እየሰጣቸው ስለሆነ ነው። እግዚአብሔር በሕይወታችን ዝም ሲል እምነታችን እንዲያድግ ይፈልጋል። አይተን የምናምነው እምነት ቀላል ነው። ሳናይና ድምፁን ሳንሰማ የምናምነው እምነት ግን እውነተኛና ብርቱ ነው። ከስጦታው ይልቅ ሰጪውን እንድንፈልግ ይፈልጋል። አንዳንዴ በችግራችን ጊዜ እጆቹን፣ በረከቱን ብቻ እንፈልጋለን። እርሱ ግን ፊቱን፣ ከእርሱ ጋር ያለንን ቅርብ እንድንፈልግ ወደ ዝምታ ይወስደናል። ክፍል 2 በጥበቃ ጊዜ የሚሰሩ ስህተቶች። ብዙዎቻችን እግዚአብሔር በዘገየብን ጊዜ የምንሳሳታቸው ስህተቶች አሉ። አቋራጭ መንገድ መፈለግ፣ እንደ አብርሃምና ሳራ የራሳችንን መፍትሔ ለማምጣት ስንሞክር ትልቅ ዋጋ ያስከፍለናል። ተስፋ መቁረጥና ማማረር፣ እግዚአብሔር አይሰማኝም ብለን ጸሎት ማቆም። ነገር ግን ማስታወስ ያለብህ መርከቧን ማዕበል እየመታት እያለ ጌታ ኢየሱስ ተኝቶ ነበር። ዝም ቢልም ግን እርሱ በዚያው መርከብ ውስጥ ነበር። ክፍል 3 በጥበቃ ጊዜ ምን እናድርግ? ተግባራዊ መፍትሔ። ታዲያ እግዚአብሔር መልስ እስኪሰጠን ድረስ ምን እናድርግ? የትናንቱን ውለታ አስታውስ። ዛሬ ላለህበት ጥያቄ መልስ ባታገኝም ትናንት ካለፍክበት ጥልቅ ጉድጓድ እንዴት እንዳወጣህ አስብ። ትናንት ያልተወህ ዛሬም አይተውም። በቃሉ ላይ ተደገፍ። ስሜትህ ተክደሃል ሊልህ ይችላል። የእግዚአብሔር ቃል ግን እስከ ዓለም ፍጻሜ ከእናንተ ጋር ነኝ ይላል። ከስሜትህ ይልቅ ለቃሉ እመን። ምስጋናን አታቋርጥ። ስለ ሰጠኸኝ ብቻ ሳይሆን ስለምታደርገው ነገር ሁሉ አመሰግንሃለሁ በለው። ምስጋና የዝምታን ጊዜ ያሳጥራል። ለማጠቃለል ያህል ወዳጄ፣ አሁን ባለህበት ሁኔታ ውስጥ እግዚአብሔር ዝም ያለ ቢመስልህም እርሱ ግን በመጋረጃው በስተጀርባ ታላቅ ሥራ እየሠራ ነው። ዝምታው የፍቅሩ መግለጫ እንጂ የቸልተኝነት ምልክት አይደለም። አሁን በዚህ ሰዓት ለምትጨነቁ፣ ጌታ ሆይ ድምፅህን አሰማኝ ለምትሉ ሁሉ አንድ ጸሎት ላድርግላችሁ። አምላካችን ሆይ በጥበቃ ውስጥ ያሉትን ልቦች አበርታ፣ ሰላምህን በልባቸው አፍስ፣ መልስህ እስኪመጣ ድረስ የሚያጸና እምነት ስጣቸው። አሜን። ይህ ትምህርት ለሌሎችም ብርታት እንዲሆን ሼር አድርጉት። በኮሜንት ላይ ደግሞ አምናለሁ ብላችሁ ጻፉ። ለቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።